ህይወት መንፈሳዊ ነው። የምንኖረው ህይወት እያንዳንዱ አቅጣጫ፣ ስራችን፣ ቤተሰባችን ሁሉም መንፈሳዊ ነው። ህይወት መንፈሳዊ። ጳውሎስ እንዲህ ነው ያላቸው፣ ራሳችንን አናመሰግን፣ ራሳችንን ኮሜንት አናደርግም አለ። እናንተ መልእክቶቻችን ናችሁ ያለው ለምንድን ነው? ምክንያቱም አገልግሎታችን መንፈሳዊ ነው እያለ። የአዲስ ኪዳን አገልጋይ ለመሆን በቅተን አይደለም ራሳችንን አገልጋይ ያደረግነው። የመንፈስ አገልግሎት የምንሆነው ሳይሆን የምንደረገው ነው። አገልግሎታችንን በመንፈስ ጀምረን የሆነ ሰዓት ላይ የራሳችን ፐርፎርማንስ ማሳያ እናደርገው። እንዲህን የማታስተውሉ ናችሁ? መንፈስ ጀምራችሁ አሁን በስጋ ትፈጽማላችሁ። የአዲስ ኪዳን አገልግሎት የምን አገልግሎት ነው? የመንፈስ አገልግሎት። የመንፈስ አገልግሎት ስፒሪታችሁ ታይቶ የመንፈስ አገልግሎት ላይ ይሄኛው እናንተ ናችሁ፣ ይሄኛው መንፈስ ቅዱስ ነው ይባል። ከጌታ ጋር የሚተባበር አንድ መንፈስ ነው ሲባል መንፈሳችን ከመንፈስ ቅዱስ ጋር ዩናይት ካደረገ በኋላ it is inseparable። ኢየሱስ በሰራው ስራ ነው ይሄ የተቻለው። እሱ ከኛ ጋር አይደንቲፋይ አድርጎ ነው ይሄ የተቻለው። የአዲስ ኪዳን አገልጋዮች ነን። የፊደል አገልጋዮች አይደለም። የአዲስ ኪዳን የመንፈስ አገልጋዮች ነን። የአዲስ ኪዳን የመንፈስ አገልጋዮች ነን። ከጌታ ጋር ጆይን አድርገናል። ከጌታ ጋር ጆይን አድርገናል። ኢንሰፓሬብል ሆነናል። ከሱ እንለያለን ብለን አንፈራም፣ አናስብም፣ ለደቂቃዎች እንኳን አንሰጋም። when you show up God shows up። ለምን ጆይን አድርጋችሁ? እግዚአብሔር በቤተ ክርስቲያናችን ውስጥ ካደረጋቸው ትልቅ ነገሮች አንዱ ተተኪዎችን መስጠቱ ነው። በዚህ ዘመን እግዚአብሔር በቤተ ክርስቲያናችን ታላላቅ ወጣቶችን አስነስቷል። እነሱ እያገለገሉ እኛ ስንገለገል ደስ የምንሰኝባቸው፣ በእነሱ በመቆም እኛ የምንከብርበት ትልቅ ድል እግዚአብሔር በር ከፍቶልናል። እስቲ ስለ ወጣቶች እግዚአብሔርን ባርኩ። ከዚህ በኋላ ደጋግመው ያገለግሉናል። እኛም ቁጭ ብለን በመስማት እንደሰታለን። ዛሬ በጣም የተባረከው ወጣት ምናሴ ያገለግለናል። በጭብጨባ እንቀበለዋለን። ሃሌሉያ ሃሌሉያ። እንደቆማችሁ አንድ ቃል አነብና ፓሪያ ሶንቲያ ዘፍጥረት ምዕራፍ 28 ቁጥር 16 ላይ እንዲህ ይላል። ይሄ ያዕቆብ ድንጋይ ተንተርሶ ከተኛ በኋላ ህልም ካየ በኋላ መልአክ ሲወጡ ሲወርዱ ካየ በኋላ የተናገረው ቃል ነው። ያዕቆብም ከእንቅልፉ ተነስቶ ይላል በእውነት እግዚአብሔር በዚህ ስፍራ ነው አለ። ሃሌሉያ። እስኪ በእውነት እግዚአብሔር በዚህ ስፍራ ነው በሉ። ፓያሲያ እኔ ያላወቅኩም ነበር አለ። ተኝቶ ነበር። ከዛ ከእንቅልፉ ተነስቶ ነው ማሊያ ክሮሲያታ። እስኪ እግዚአብሔር በዚህ ስፍራ አለ በሉ። ከዛ ቁጥር 17 እንዲህ ይላል ፈራ፣ እንዲህም አለ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ ደጅ ነው። ዛሬ ይሄ የሰማይ ደጅ ነው። ይህ ስፍራ የእግዚአብሔር ቤት ነው። ይሄ የሰማይ ደጅ ነው። አሜን። ይው ፈራ የሚለው ከሞት አሁን እኛ በእኛ ኮንቴክስት ስናየው እንዳንቀሰፍ እንዳንሞት አይደለም። የእግዚአብሔር ግን ግርማው ያስፈራል። የእግዚአብሔር ግርማው ያስፈራል። መዓዛው ያስፈራል። ህልውናው ያስፈራል። አሜን። ተቀመጡ። ሻሊያ ብራሃሲ አሜን። ናፖስትልንም በጣም ቴንኪዩ ማለት ፈልጋለሁ። ብዙ መንገድ እያሳየ ኢንከሬጅ እያደረገ እዚህ እንድንቆም እድል እየሰጠ አሜን። እስኪ አፖስትልንም ቴንኪዩ በሉልኝ። በመቀጠል አገልጋዮች you are so amazing። በጣም እኔ በቃ የኒው ክሪኤሽን ቤተክርስቲያን አገልጋዮች እስኪ አጨብጭቡላቸው። I have no word። ጃሊሃ ፓራሃሲያ ዛሬ የምንከፋፈለው የመንፈስ አገልግሎት በሚል ነው። የመንፈስ አገልግሎት የመንፈስ አገልግሎት ህይወት መንፈሳዊ ነው። ህይወት መንፈሳዊ ነው። አንድ ስቶሪ ልንገራችሁና አንድ ሰው ትልቅ ቤት አለው እና 10 ክፍል አለው ቤቱ። ከዛ ሰይጣን ማታ ማታ እያንኳኳ ሲከፍትለት ሰይጣን ነው ብቻ ባዘር ያደርገዋል እያንኳኳ። ከዛ ወደ ኢየሱስ መጣና ጌታ ኢየሱስ ሰይጣን እየመጣ ቤቴን እያንኳኳ እየረበሸኝ ነው አለ። አንተ ቤት እኮ ምንም ቦታ ስለሌለኝ ነው ሲለው ሰውየው አንዱን ክፍል ለኢየሱስ ሰጠ። ከዛ ሰይጣን አሁንም አንኳኳ። ከዛ አሁንም ለኢየሱስ እንትን ሲለው የሰጠኝ እኮ አንድ ክፍል ብቻ ነው አለ። 2 ክፍል አረገለት።
ከዛውንም ሰይጣን አንኳኳ፣ 8ቱን በሮች አንኳኳ። ከዛ እያለ አንድ ክፍል ቀርቶት ነበር። አንዱን ክፍልም ለኢየሱስ ሰጠውና 10ሩንም ክፍል የቤቱን 10ሩንም ክፍል ለኢየሱስ ሰጠው። ከዛን ቀን ጀምሮ ተንኳክቶ ያቅም ቤቱ። ብዙዎቻችን ህይወታችን ኮምፓርትመንት አለው። መንፈሳዊ፣ ስራ፣ ልጆች፣ ቤተሰብ፣ የተለያየ ኮምፓርትመንት አለው እና ብዙ ሰው ሺሃሊያሳ መንፈሳዊ የሚለውን ብቻ ነው ለጌታ የሰጠው። ሌላው ፓርት መንፈሳዊ አይመስለው። ለዛ ነው የመጣ ጤንነቱን ያንኳኳል ሰይጣን፣ ትዳሩን ያንኳኳል ሰይጣን፣ ፋይናንሱን ያንኳኳል ሰይጣን። ህይወት መንፈሳዊ ነው። ይውላችሁ የምንኖረው ህይወት እያንዳንዱ አቅጣጫ፣ ስራችን፣ ቤተሰባችን፣ አገልግሎታችን ሁሉም መንፈሳዊ ነው። እስኪ ህይወት መንፈሳዊ ነው በሉ። ህይወት መንፈሳዊ ነው። አሜን። የመንፈስ አገልግሎት፣ የአዲስ ኪዳን አገልግሎት የመንፈስ አገልግሎት ነው። ታውቃላችሁ፣ የአዲስ ኪዳን አገልግሎት የመንፈስ አገልግሎት ነው። ስራ ሌበር የምናደርግበት ምናምን አይደለም። ይሄ በጡንቻችን እግዚአብሔር በጭን ጉልበት አይደሰትም አይደል? ስለዚህ የአዲስ ኪዳን አገልግሎት የመንፈስ አገልግሎት ነው። ሁለተኛ ቆሮንቶስ ምዕራፍ 2 ላይ እናነብና ከዚህ ነው የምንቀጥለው። ይሄ ኮንቴክስቱን ለመያዝ ነው እንጂ የምፈልገው ክፍል ሁለተኛ ቆሮንቶስ ምዕራፍ 3 ላይ ነው ያለው። ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑትና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና፣ ለነዚህ ለሞት የሚሆን የሞት ሽታ፣ ለነዚያ ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው ካለ በኋላ ቁጥር 17 እንዲላል የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንምና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። አሁን እያለ ያለው በቃ ሸቀጥ አይደለም ያዝ ነው። ኮምፕሮማይዝ እያደረግን አንናገርም፣ ግን በቅንነት ከእግዚአብሔር እንደተላከ የምንናገር ሰዎች ነን አለ ጳውሎስ። አሜን። ከዛ ቀጣይ ክፍል ምዕራፍ 3 ይጀምራል። እንደገና ራሳችንን ልናመሰግን እንጀምራለንን ወይስ እንደሌሎች የማመስገኛ መልእክት ወደ እናንተ ወይስ ከናንተ እንፈልግ ይሆናል? ጳውሎስ እንዲህ ነው ያለው፣ ኢንዶርስመንት አንፈልግም አለ። ኢንዶርስመንት አንፈልግም። የሆነ የማመስገኛ መልእክት ከናንተ አንቀበልም፣ ወይ ደግሞ ከሌላ ቦታ የተጻፈልንን እንደዚህ አናመጣም። ሰው ከስራ ሲለቅ ልምድ ደብዳቤ ይጽፋል አይደል? ስለ አገልጋይነታችን ልምድ ደብዳቤ ይዘን አንዞርም አለ። ለምን? አገልግሎታችን መንፈሳዊ ነው። በስጋ ምናገለግል ቢሆን ኖሮ ልምድ እናመጣላችሁ ነበር። አሁን ግን ምናገለግለው እየሸቀጥን ሳይሆን ከእግዚአብሔር እንደተላክን ሰው በመንፈስ ነው ምናገለግለው። ስለዚህ ከናንተ ኢንዶርስመንት አንፈልግም፣ እግዚአብሔር ኢንዶርስ አድርጎናል አለ። ሻሊሃሲያ እንግሊዘኛው እናንብበውና እነግራችኋለሁ። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ አለ። ኤፒስትል ኦፍ ኮመንዴሽን ነው የሚለው እንግሊዘኛው፣ ኤፒስትል ኦፍ ኮመንዴሽን። ስለዚህ የኛ መልእክት፣ የኛ ኮመንዴሽን፣ የኛ ኢንዶርስመንት እናንተ ናችሁ አለ። ኤፒስትል ኦፍ ኮመንዴሽን ካለው ኮመንዴሽን የሚለው የዲክሽነሪ ላይ ፕሬዝ ይለዋል፣ አፕሩቫል ይለዋል፣ ኦፊሻል አዋርድ ይለዋል። ይሄ ለሰው አሪፍ ነገር ላደረገ ሰው ኦፊሻሊ የሚሰጥ ሪኮግኒሽን አዋርድ ሽልማት ነው። ጳውሎስ እንዲህ ነው ያላቸው፣ ራሳችንን አናመሰግንም፣ ራሳችንን ኢንዶርስ አናደርግም፣ ራሳችንን ኮሜንት አናደርግም አለ። እናንተ መልእክቶቻችን ናችሁ ያለው ለምንድን ነው? ምክንያቱም አገልግሎታችን መንፈሳዊ ነው እያለ እንመጣበታለን። ይሄ ክፍል እስከ ቁጥር 18 ነው ዛሬ የምንማረው። ሰዎች ሁሉ የሚያውቁት የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ሻሊሃ ካባያ ሴሌቭራ ሶቶኒያማ በሕያው እግዚአብሔር መንፈስ ነው። በቀለም አይደለም የተጻፈዋል፣ በሕያው እግዚአብሔር መንፈስ ነው እናንተ የተጻፋችሁት አለ። ዩክሬሽን እኛ የተጻፍነው በሕያው እግዚአብሔር መንፈስ ነው፣ በቀለም አይደለም የተጻፈው። ይሄን መልእክታችን እናንተ እንደዚህ መልእክታችን የሆናችሁት እያለ ነው ጳውሎስ። በመንፈስ ስላገለገላችሁ ነው፣
በመንፈስ ስላገለገልናችሁ በሕያው እግዚአብሔር መንፈስ የተጻፈ መልእክታችን ናችሁ። you are living a peace ትላላችሁ። ሃሌሉያ። አገልግሎታችን ስጋዊ አይደለም፣ አገልግሎታችን መንፈሳዊ ነው። በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለ። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። እስኪ ብቃቴ እግዚአብሔር ነው በሉ። ኢንዶርስመንት የሚፈልግ ሰው በራሱ ብቃት የሚሰራ ነው። አሁን የሆነ ድርጅት ውስጥ እሰራለሁ። ስወጣ ፍቃዴን ይዤ መውጣው እኔ ስለሰራሁት ነው። ኦፍ ኮርስ መንፈሳዊ ነው ላይፍ፣ እግዚአብሔር እየረዳኝ ነው የምሰራው። ግን ነገሩ ፊዚካል ዓለም ላይ ያለ ነገር የፊዚካል ደብዳቤ የምታሳዩት ነገር ስለሆነ የሰራሁትን ነገር ይዤ እወጣለሁ። ብቃታችን እግዚአብሔር ነው አለ። ከናንተ የምስጋና ደብዳቤ አንቀበላችሁ። ለምን? አገልግሎታችን መንፈሳዊ ነው አለ። እስኪ የኔ አገልግሎት መንፈሳዊ ነው በሉ። ከዛ እንዲህ አለ፣ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃ። እስኪ በመንፈስ የሆነ በሉ። የአዲስ ኪዳን አገልጋይ ነኝ። እንግሊዘኛውን ላንብብላችሁ እዚህ ጋር who also has made us able ministers። ፓሽን ትራንስሌሽን ላይ እንዲህ ይላል he alone makes us adequate ministers ሻሊያ ካማንት he alone by the way እርሱ ነው ያደረገን። የአዲስ ኪዳን አገልጋይ ለመሆን በቅተን አይደለም ራሳችንን አገልጋይ ያደረግነው። የመንፈስ አገልግሎት የምንሆነው ሰው የምንደረገው ነው። የአዲስ ኪዳን የመንፈስ አገልጋይ መሆን የተደረግነው ነገር ነው። እርሱ ነው ያደረገን። እሱ የአዲስ ኪዳን በፊደል ለማይሆን በመንፈስ ለሆነ አገልግሎት አዲኩዌት አደረገን፣ ብቁ አደረገን። መስቀል ላይ ስራውን ጨርሶልን ብቁ አደረገን። ሻማሃዲ ያለውሲ ብቁ አደረገን። የመንፈስ አገልግሎት በደንብ እናየዋለን። ታዲያ የአዲሱ ኪዳን የመንፈስ አገልግሎት ባህሪያትን በጣም ብዙ ካራክተሪስቲክስ አለው። በጣም ብዙ ነው። ገብታችሁ አዲስ ኪዳናችሁን ብታጠኑ ሙሉ ይሄ ነው። ምክንያቱም ሙሉ አዲስ ኪዳን የመንፈስ አገልግሎት ስለሆነ ኢየሱስ ያገለገለው፣ እነ ጳውሎስ ያገለግሉት፣ ሐዋርያት ያገለግሉ ሙሉ። ግን ስፔሲፊካሊ ዛሬ አራት ነገሮችን እናያለን። የአዲሱ ኪዳን የመንፈስ አገልግሎት ባህሪያት፣ አንድ የህይወት አገልግሎት ነው። የአዲሱ ኪዳን የመንፈስ አገልግሎት የህይወት አገልግሎት ነው። አሜን። እዚህ ክፍል ላይ ምን ይላል? ፊደል ይገላል፣ መንፈስ ግን ህይወትን ይሰጣል። እኔው ዘጸአት ምዕራፍ 24 ሙሴ ወደ ተራራ ወጣ፣ ደመናውም ተራራውን ሸፈነው። የእግዚአብሔር ክብር በሲና ተራራ ላይ ተቀመጠ፣ ደመናውም 6 ቀን ሸፈነው። በሰባተኛው ቀን ከደመናው ውስጥ ሙሴን ጠራው። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚቃጠል እሳት ነበር። ፊዚካል ማኒፌስቴሽን ነው። ሙሴም ወደ ደመናው ውስጥ ገባ፣ ወደ ተራራው ወጣ። ሙሴም በተራራው ላይ 40 ቀን 40 ሌሊት ቆየ። ስንት ቀን? 40 ቀን 40 ሌሊት። ሕዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰባስበው ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናቅም ሲሉ ግን ምን ማለታቸው ነው? ገብታችኋል? ሞቶም ሊሆን ይችላል። ምን እንደሆነ ገብቶ ሞት እንዳለበት ፍርድ እንዳለበት ያውቃሉ እስራኤል። ሞቶ ራሱ ሊሆን ይችላል። አልወጣ ስላለ ምን እንደሆነ አናቅም። ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናቅምና ተነስተ በፊታችን የሚሄዱ አማልክትን ስራልን አሉት። ልክ ይሄን ካረጉ በኋላ አሮን ጌጣቸውን ምናምን ሰበሰበና ጥጃ ሰርቶላቸው ይኸው የእግዚአብሔር ቀን ብሎ አውጆ እንዲህ አይነት ኃጢያት ሰሩ በእግዚአብሔር ፊት። እግዚአብሔር ተቆጣ። በዚህ ሁሉ ውስጥ ሙሴ ከእግዚአብሔር ጋር ምን እያለ ነው? እያወራ ነው። ሙሴ ከእግዚአብሔር ጋር ምዕራፍ 24 ላይ ነው አይደለ የወጣው። እስከ 32 ቁጥር እግዚአብሔር እየተናገረው ነው እንዲያደርጉ፣ ስለ መስዋዕቱ፣ ስለሚተክለው እንትን እግዚአብሔር ብዙ ነገር እየተናገረው ነው። ልክ ሲወጣ በእግዚአብሔር ጣት የተጻፉ 2 ጽላቶችን ይዞ ነው የወጣው። ፊደል ይዞ ነው የወጣው ማለት ነው። ሕጉን ይዞ ነው የወጣው። ልክ ሕጉን ይዞ ከወጣ በኋላ ሕዝቡ በእግዚአብሔር ፊት ምን ብለዋል? በድለዋል፣ ኃጢያት ሰርተዋል። ከዛ ሙሴ በጣም ተቆጣና የእግዚአብሔር ወገን የሆናችሁ ወደ እኔ ተሰብሰቡ አለ። ሌዊ ተሰበሰበ። ከዛ ሰይፋችሁን ታጠቁ አለ። ሂዱና ጎረቤታችሁን ይሁን ምንም ይሁን ግደሏቸዋል።
ከዛ እንዲላል የሌዊ ልጆች ሙሴ እንዳላደረጉ በዚያም ቀን ከህዝቡ 3000 ሰዎች ሞቱ። ፊደል ይገላል። ህጉ የመጣበት የመጀመሪያው ቀን ላይ 3000 ሰው ሞተ። ህጉ በወረደ ቀን በመጣ ቀን 3000 ሰው ሞተ። ፊደል ምን ይላል? ይገላል። ሻሊያራ ሳታያ ሐዋርያት ሥራ ምዕራፍ 2 እዚህ ጋር ደግሞ የመንፈስ አገልግሎት ጀመረ። የመንፈስ አገልግሎት ጀመረ። በብዙ ሌላ ቃል መሰከረና ጴጥሮስ ነው እዚህ ጋር የመሰከረው። በብዙ ሌላ ቃል መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉን የተቀበሉ ተጠመቁ። በዚያን ቀን 3000 የሚያህል ነፍስ ተጨመሩ። መንፈስ ህይወት ይሰጣል። ሻሊያስ ህጉ የተለቀቀበት ቀን ላይ 3000 ሰው ሞተ። መንፈስ የወረደበት ቀን ላይ 3000 ሰው ዳነ። መንፈስ ህይወት ይሰጣል። ስለዚህ አገልግሎታችን የአዲስ ኪዳን የመንፈስ አገልግሎት የመጀመሪያው የህይወት አገልግሎት ነው። የህይወት አገልጋዮች ነን። እስኪ የህይወት አገልጋይ ነኝ በሉ። የህይወት አገልጋዮች ሻሊሃ ራባሲያ ማዲያሎ ሳፓራዲያስ። ሁለተኛ የሚጀመረውና የሚፈጸመው በመንፈስ ነው። የአዲስ ኪዳን የመንፈስ አገልግሎት የሚጀምረው በምንድነው? በመንፈስ ነው። የሚፈጸመው በምንድነው? በመንፈስ ነው። አንደኛ ቆሮንቶስ ምዕራፍ 12 ጄላባራሲያ ካማድ አካልም አንድ እንደሆነ ብዙ ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስም እንዲሁ ነው ካለ በኋላ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ይሄ በአዲስ ኪዳን ውስጥ የክርስቶስ አካል ሆነን ጆይን ያደረግነው በዚህ ሞመንት ነው አይደል? ልክ ጌታን ስትቀበሉ መንፈስ ቅዱስ ወደዚህ አንድ አካል ምን ይለናል? ያጠምቀናል። ስለዚህ የሚጀምረው በምንድነው? በመንፈስ። የሚጀምረው በመንፈስ ነው። ስንጀምር ራሱ ወደ ክርስቶስ አካል በመንፈስ ተጠምቀን ነው። አገልግሎቱ የመንፈስ አገልግሎት ነው። የሥጋ መገረዝ ራሱ አይደለም፣ በመንፈስ በሆነ የልብ መገረዝ። በመንፈስ በሆነ በልብ መገረዝ ነው የጀመርነው። በመንፈስ ነው የጀመርነው። እነዚህ ሰዎች ጳውሎስ ወንጌል ነግሯቸዋል። በእምነት መዳን እንዳለ ይሄን ሁሉ ነገር አውርቷቸዋል። ጳውሎስ እንዳመለጡ ስለ ጸጋው ወንጌል በደንብ ነግሯቸዋል። ግን የሆነ ሰዓት ላይ ጽሑፍ ሲጽፍላቸው እንዲህ አለ፣ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህ ብቻ ከእናንተ እንድማር እወዳለሁ። በሕግ ሥራ ወይስ ከእምነት በሆነ መስማት መንፈስን ተቀበላችሁ? እንዲህን የማታስተውሉ ናችሁ። በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁ። ጳውሎስ እያለ ያለው ኖ አሁን ወደ ሥጋ መቀየር አትችሉ። በመንፈስ ጀምራችኋል። የምትጨርሱት በምንድን ነው? በመንፈስ ነው። ለምን? የአዲስ ኪዳን አገልግሎት የምን አገልግሎት ነው? የመንፈስ አገልግሎት ነው። በመንፈስ ጀምረን የሆነ ሰዓት ጡንቻ አንከት። አገልግሎታችንን በመንፈስ ጀምረን የሆነ ሰዓት ላይ የራሳችን ፐርፎርማንስ ማሳያ እናደርገው። የመንፈስ አገልግሎት ነው። እስኪ የአዲስ ኪዳን አገልግሎት በሉ። የመንፈስ አገልግሎት ነው። ሶስተኛው ማይ ጋድ ይሄ በጣም ነው የምወደው። አንድ ከመሆን የጀመረ አገልግሎት ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ከጌታ ጋር የሚተባበር ግን አንድ መንፈስ ነው። but he that is joined unto the Lord is one spirit። ከጌታ ጋር የሚተባበር ስንት መንፈስ ነው? ለዚህ አንድ ኢለስትሬሽን ልስጣችሁ። አንድ ሰው ላስቸግር ከዘማሮች አንድ የሃይላንድ ውሃ ይዛችሁ የሃይላንድ በጣም ይቅርታ አብረን ተሰብካለን። እዚህ ውስጥ እዚህ ብርጭቆ ላይ የተቀዳ ውሃ አለ። ክፈተውና ጨምርልኝ። አሁን ይድኔ የጨመረልኝን ውሃ አሳዩኝ። ይውላችሁ once you joined with the Lord እናንተና መንፈስ ቅዱስ እንደዚህ inseparable ናችሁ። thank you so much. he that is joined unto the Lord is one spirit. ስፒሪታችሁ ታይቶ የመንፈስ አገልግሎት ላይ ይሄኛው እናንተ ናችሁ ይሄኛው መንፈስ ቅዱስ ነው አይባልም። ሲል ስለተደረግን ሻሊካ ማንታራባይ he that is joined አሁን ይሄ እዚህ ውስጥ ዋው ኳል
ግን የትኛው ነው ለዩልኝ ብላችሁ በተአምር ልትለዩት አትችሉ። ከጌታ ጋር የሚተባበር አንድ መንፈስ ነው ሲባል መንፈሳችን ከመንፈስ ቅዱስ ጋር ዩናይት ካደረገ በኋላ it is inseparable። የአዲስ ኪዳን አገልግሎት ይሄ ነው። ለመዳበል የምንሞክረው አገልግሎት አይደለም። ልክ ስንጀምር ከጌታ ጋር ተባብረን one spirit ሆነን የጀመርነው። ሻላካማንቶሪያ የአዲስ ኪዳን አገልግሎት ከዚህ ነው የሚጀምረው። የመንፈስ አገልግሎት ሼሌብራ አሶንቲ አራባሲ ዛሬ ሆሊ ኮሚኒየን እንወስዳለን አይደል? በዚህ መረዳት ሆነን ነው የምንወስደው። አንድ ጆይን ያደረግንበት ከጌታ ጋር ጆይን ያደረግንበት ያ እንካችሁ ይሄ ስለናንተ የሚቆረስ ስጋዬ ነው ካለ በኋላ እንካችሁ ይሄ ደግሞ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው አለ። ኢየሱስ በሰራው ስራ ነው ይሄ የተቻለው። እሱ ከኛ ጋር አይደንቲፋይ አድርጎ ነው ይሄ የተቻለው። he that join with the Lord is one spirit። በዚህ ሜንታሊቲ ነው የምንሄደው። ሰይጣን ልክ በመንፈስ ዓለም ሲያያችሁ እናንተ ላይ ኢየሱስን የሚያየው ጆይን ስላደረጋችሁ ነው። መጽሐፍ እንዲህ ነው የሚለው ሻሊያስ አሁን የእግዚአብሔር ልጆች ነው። መቼ? ከዛ እንዲህ ካለ በኋላ ምን አለ? ምን እንድንሆን ገና አልተገለጠም፣ ነገር ግን ሲገለጥ አለ ሄ ያባሳ ያው ራሱን እንድንመስል እናውቃለን አለ። ቁርጥ ራሱን እንደምንመስል እናውቃለን። የሱ መልክ ነው እኛ ላይ ያለው። በመንፈስ ጆይን አድርገናል። he that join with the Lord is one spirit። ጆይን አድርገናል ከጌታ ጋር። ይሄን አዲስ ኪዳን አገልግሎት ክርስቶስ ደሙን ያፈሰሰው ለዚህ ነው። ለመዳበል እንድንለማመጥ አይደለም። ኦሬዲ ሰርቶልን ጨርሶልን ሼላ ባያ ኢየሱስ እንደዚህ አለ ዮሐንስ ወንጌል ላይ እኔና አንተ አንድ እንደሆነን አንድ ይሆኑ ዘንድ የሰጠኝን ክብር ሰጥቻቸዋለሁ። ጆይን ስናደርግ ኢየሱስ ኦብቴን ያደረገው ግሎሪ ተሰጥቶናል። ይሄ የአዲስ ኪዳን አገልግሎት ነው። የሰጠኝን ክብር አለ ሰጥቻቸዋለሁ። እስኪ ክብር ተሰጥቶኛል በሉ። ለምን? እኔና አንተ አንድ እንደሆነን አንድ ይሆኑ ዘንድ። ሺላማንቲያስ የአዲስ ኪዳን አገልጋዮች ነን። የፊደል አገልጋዮች አይደለን። የአዲስ ኪዳን የመንፈስ አገልጋዮች ነን። የአዲስ ኪዳን የመንፈስ አገልጋዮች ነን። ከጌታ ጋር ጆይን አድርገናል። ከጌታ ጋር ጆይን አድርገናል። ኢንሰፓሬብል ሆነናል። ከሱ እንለያለን ብለን አንፈራም፣ አናስብም፣ ለደቂቃዎች እንኳን አንሰጋም። he that joined with the Lord is one spirit። የሰጠኝን ክብር ሰጥቻቸው። ይሄ ነው የአዲስ ኪዳን አገልግሎት። ዛሬ ጌታ ሪማይንድ ያደርገናል ብያቸዋለሁ አይደል? አሁን ማታውቁትን ነገር አይደለም እያወራ ያለሁት፣ ግን ጆይን አድርገናል ከጌታ ጋር ጆይን አድርገናል። ምን ማለት እንደሆነ ታውቃላችሁ? when you show up God shows up። ለምን? ጆይን አድርጋችሁ ሙቭ ስታደርጉ እግዚአብሔር አብሯችሁ ሙቭ እያደረገ። እናንተ የሆነ ቦታ ስገቡ እስኪ በክርስቶስ የእግዚአብሔር ጽድቅ ነኝ በሉ። አንድ እግዚአብሔር ሰው ሲያስተምር ምን አለ? በጣም የተደነኩበት ነገር የሆነ ጉዳይ ላይ ከባድ ቻሌንጅ ሲገጥማቸው አለ እግዚአብሔር ሆይ በዚህ ጉዳይ ላይ ጽድቅ ይገለጥ፣ ጀስቲስ ይገለጥ ትላላችኋል። ኖ ዶንት ፕሬ ላይክ ዛት። እናንተ እዛ ሲቹዌሽን ውስጥ መሆናችሁ የእግዚአብሔር ጽድቅ መገለጡ ነው አለ። እናንተ እዛ ሲቹዌሽን ውስጥ መሆናችሁ የእግዚአብሔር ጽድቅ ነገር ውስጥ ገብቷል ኦሬዲ። the only thing ማድረግ ያለብን ይሄንን አንደርስታንድ አድርገን በዚህ አውቶሪቲ ሙቭ ማድረግ ነው። የአዲስ ኪዳን አገልጋዮች የመንፈስ አገልጋዮች ሼላኪያ ማራሲ እስኪ የመንፈስ አገልጋይ ነኝ በሉ። አራተኛ የሚከናወነው በመንፈስ ነው። የአዲስ ኪዳን የመንፈስ አገልግሎት የሚከናወነው በመንፈስ ነው። ከዛ ከአማርኛው ይልቅ እንግሊዘኛው ስለሚገልጥ እዚህ ጋር አንድ ስቴትመንት ልንገራችሁ። it is carried out in and by the spirit። የአዲስ ኪዳን የመንፈስ አገልግሎት በመንፈስ ነው። ያው ባይም ኢንም በነው የአማርኛ ትርጉማቸው ለዛ ነው። so in the spirit and by the spirit የሚከናወነው የአዲስ ኪዳን አገልግሎት የሚፈጸመው በዚህ ነው።
ሁሉም ስርዓት የሚከናወነው በመንፈስ ነው። ሃይማኖታዊ ስርዓት አንከተልም፣ መንፈሳዊ ስርዓት ነው የምንከተለው። there is spiritual activity አይደል? ስናመልክ፣ ስንዘምር፣ ቸርች ስንመጣ it is spiritual by the way። በፊደል ውስጥ ያለ ሰው የሚያከብረው፣ እኛ መንፈሳዊ አክቲቪቲ ነው የምንከተለው። ዮሐንስ 4:24 ሁላችንም የምናውቀው ክፍል ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። God is a spirit and they that worship him must worship him in spirit and in truth። እያንዳንዱ አክቲቪቲ እግዚአብሔርን ወርሺፕ ስናደርግ በእግዚአብሔር ፊት የምናደርገው እያንዳንዱ አክቲቪቲ በመንፈስ ነው። ሮሜ 1 በጣም የሚገርመኝ ክፍል ነው። ጳውሎስ እንዲህ አለ፣ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ካለ በኋላ ቁጥር 9 ላይ እንዲህ አለ፣ በልጁ ወንጌል በመንፈሴ የማገለግለው። ይህ ሰውዬ ገብቶታል። የአዲስ ኪዳን አገልግሎት በመንፈስ እንደሆነ ገብቶታል። በስጋ አይደለም ያለው። አሁን ጳውሎስ በስጋው ብዙ ነገር አልሆነም፣ ሆኗል። ግን ይሄን ሁሉ ነገር ሲል አገልግሎቱ ግን በስጋ እንዳልሆነ ያውቃል። መከራው በስጋ ቢመጣበት፣ ምቱ፣ የባህር አደጋው፣ መወገሩ፣ በበትር መመታቱ፣ መደብደቡ ምናን ይሄ ሁሉ ነገር በስጋ ቢመጣበት አገልግሎቱ ግን ስጋዊ እንዳልሆነ ያውቃል። ስለዚህ እንደዚህ አለ፣ በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነው አለ። ሰርቭ የምናደርገው እግዚአብሔርን በመንፈሳችን። የአዲስ ኪዳን አገልግሎት ምን አይነት አገልግሎት ነው? መንፈሳዊ አገልግሎት ነው። እስኪ እኔ በስጋ አላገለግልም በሉ፣ በመንፈስ አገለግላለሁ። ሉክ የመንፈስ አገልግሎት በስጋ አይከናወንም። መንፈሳዊ አገልግሎት ላይ ሰው በስጋ ቢሯሯጥ ትክክለኛ ሪዛልት አያመጣም። ትክክለኛ ሪዛልት ማምጣት የሚቻለው በትክክለኛው ኢንጌጅ ማድረግ ባለብን ነገር ላይ ነው። ኢንጌጅ ስናደርግ ሰው ከመንፈስ ዓለም ኦፕሬት ማያደርግ ከሆነ ፍረስትሬት ይሆናል። አገልግሎቱ መንፈሳዊ ነው። ስናገለግል፣ ስንኖር፣ ስንሰብክ፣ ስንዘምር፣ ቤታችን በሁሉ አቅጣጫ እግዚአብሔርን ስናገለግል፣ ኢቭን ስራችን አገልግሎት ነው። ታውቃላችሁ አይደል? ስራችን አገልግሎት። ጳውሎስ እንዲህ ነው ያለው፣ ባሮች ሆይ በስጋ ጌቶቻችሁ ለሆኑ ተገዙ፣ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት ካለ በኋላ የምታገለግሉት ጌታ ክርስቶስን ነው አለ። ስለዚህ ነገ ጠዋት ኦፊስ ስንሄድ የት ነው እየሄድክ ያለው? ወደ አገልግሎት። ስራ ሊሆን ይችላል፣ ግን የት ነው እየሄድክ ያለው? ወደ አገልግሎት፣ ወደ አገልግሎት። ግን ስናገለግል ኤቭሪ አክቲቪቲያችን በምን? በመንፈስ፣ በመንፈስ። ትናንት እያልኳቸው ነበር ፋውንዴሽን ፓስወርድ ስታስገቡ፣ አሁን ለምሳሌ ፓስወርዳችሁ ABCDE ከሆነ ABCDD ብላችሁ ብትደግሙ ተቀራርባችኋል ብሎ ይከፍትላችኋል? አይ ትንሽ ተቀራርባችኋል፣ አንድ ነው የቀራችሁ፣ እሱንም ኢ ለማለት ዲ ብላችሁ ነው ብሎ ፓስወርዳችሁ ይከፍታል። የአዲስ ኪዳን አገልግሎት በመንፈስ ጀምሮ በስጋ መጨረስ የመጨረሻውን ፓስወርድ እንደመሳት ነው። አይከፍትም፣ አይከፍትም። ፓስወርዱ መንፈሳዊ ነው። በመንፈሳችን ነው የምናገለግለው። we serve God በመንፈሳችን። ሺያሊያማን ቴራባስ። እሺ ሁለተኛ ቆሮንቶስ ምዕራፍ 3 ጋር እንመለሳለን። አሁን ቅድም የጀመረን እስከ ቁጥር 18 ነው የምናየው። ከ7 እስከ 9 እንዲላል፣ ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? It's glorious. It's glorious. በሙሴ ዘመን የነበረው ያ አገልግሎት የፊደል አገልግሎት በክብር ነበርኩ። ከመንፈሳዊ ነገር አልፎ ሊትራሊ ሰውየው ፊቱ አበራ። ሸፍንልን ፊቱን ማየት እስኪሳናቸው ድረስ ከእግዚአብሔር ጋር 40 ቀንና 40 ሌሊት በተራራ ላይ ሰንበት አለና ቁልፉ መሰንበት ነው። አሁንም እናየዋለን።
ሰንበት አለ ቆየ የመንፈስ አገልግሎት ገባ ከእግዚአብሔር ጋር ጊዜ በጣም አሳለፈና ሲመጣ እንዴት ይዩት የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም የኩነኔ አገልግሎት በክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል የተሻለ ኮቨናንት ላይ ነው ያለን የተሻለ አገልግሎት ላይ ነው ያለን ያኛው የኩነኔ አገልግሎት ነው ህጉ የመጣ ጊዜ 3000 ሰው ገሎ ነው ሰው አጥፍቷል በቃ አሜን ባለፈው አስተምሯል አይደል እግዚአብሔር ኃጢያትን አይቶ ማለፍ አይችልም ጻድቅ በክርስቶስ ኢየሱስ በተሰራ ሥራ ነው ለኛ ይሄ ፖሲብል ይሆን እርሱም እባክህ ክብርን አሳየኛለ ዘጸአት 33 18 እና ከዛ ከ20 እስከ 23 ነው የምናነበው ሙሴ ምን አለ እባክህ ክብርህን አሳየኝ በዛኛው በኩነኔ አገልግሎት ውስጥ ሆኖ በፊደል በሆነ አገልግሎት ውስጥ ሆኖ ክብርህን አሳየኛል ይሄ ማለት ጽላቱን ከሰበረው በኋላ ድጋሚ ለ40 ቀን ወደ ተራራ ድጋሚ ተመልሶ እባክህ ክብርን አሳየኛል ደግሞም አለ እግዚአብሔር ሲመልስለት ሰው አይቶኝ አይደንምና ፊቴን ማየት አይቻልም አለ እግዚአብሔር አለ እነሆ ስፍራ በኔ ዘንድ አለ በአለቱም ላይ ትቆማለህ ክብሬ ባለፈ ጊዜ በሰንጣቃው አለት አኖርሃለሁ እስካልፍ ድረስ እጄን በላይ አደርጋለሁ እጄን ፈቀቅ አደርጋለሁ ጀርባዬን ታያለህ ፊቴን ግን አታይም ባይዘዌ እስራኤላውያን የሙሴን ፊት ማየት አልቻሉም ብቻ አይደለም ሙሴ ራሱ ተከልክሏል የእግዚአብሔርን ፊት ማየት አታይም ተባለ ይሄ ሌላ ኮንሰፕት ነው ግን እግዚአብሔር ያለው ምንድነው አንተ ህግ ነህ ፊቴ ክራይስት ነው ህግ ክራይስትን አይቶ ሰርቫይቭ ማድረግ አይችልም ከዛ ሙሴ ጀርባውን አይቶ ምን ብሎ ጻፈ በመጀመሪያ እግዚአብሔር ሰማይና ምድር ወደ ኋላ ሄደ ሙሴ ወደ ፊት መሄድ ስለማይችል ጀርባውን አየና በመጀመሪያ ብሎ ከመጀመሪያ የተሰራውን መናገር ጀመረ ግን ፊቴን ማየት አትችልም ተብሏል ጀርባውን ያየ ኔክስት ስላይድ ሻሊሃኮስ በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረ ዘጸአት 34 ላይ እንጀራ አልበላም ውሃ አልጠጣም በጽላቶቹም 10ን የቃል ኪዳኖች ጻፈ እንዲህም ሆነ ሙሴ ከሲና ተራራ በወረደ ጊዜ ሁለቱ የምስክር ጽላቶች በሙሴ እጅ ነበሩ ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት እንዳንጸባረቀ አላወቀም ማለት ይሄ የኩነኔው አገልግሎት ከእግዚአብሔር ጋር አውርቶ እግዚአብሔር ያለውን ሰምቶ ሲመጣ አላወቀም ሙሴ አላወቀም ፊቱ እንዳበራ ራሱ አላወቀም ዝም ብሎ ነው እንደ መጀመሪያው ገባ ወደነሱ አሮንና እስራኤል ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት እንዳንጸባረቀ ወደ እርሱም ይቀርቡ ዘንድ ፈሩ ልክ ሲያዩት ፊቱ ያንጸባረቀባቸው this is literal ነገር literally ግሎን ያደረገው የሆነ በራእይ ምናን አይደለም ግሎ ሲያደርግ ያዩት I will show you አዲስ ኪዳን ላይ እንዴት እንደሆነ ግሎ አደረገባቸው ለምን ከእግዚአብሔር ጋር ምን ብሎ ስለተነጋገረ ይላል ከእግዚአብሔር ጋር ስለተነጋገረ ከእግዚአብሔር ጋር 40 ቀን 40 ሌሊት ዝም ብሎ ስለሰነበተ ሲመጣ የሚገርማችሁ ጀርባ አይቶ ነው ፊቱ እያበራ የመጣው ፊት አይቶ አይደለም የእግዚአብሔርን ጀርባ ተመልክቶ ሙሴ ፊቱ ግሎ እያደረገ መጣ ወደ ሁለተኛው ቆሮንቶስ እንመለስ የክብር አገልግሎት ያለው ይሄን ፊቱን በመጋረጃ እስኪሸፍንላቸው ድረስ በቃ አረ ሙሴ አንተን ማየት አንችልም ፊትህን ሸፍናሉ ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷል አሁን የተሻለ ከፍ ያለ ክብር መጥቷል አሁን የመንፈስ አገልግሎት ተጀምሯል በመረቀልን በአዲስና ሕያው መንገድ አይደል የሚለው አዲስ መንገድ ተመርቋል እንደ በፊቱ ፊቴን ማየት አትችሉም የምንባልበት ጊዜ ላይ አይደለንም ያ ይሻር የነበረው ክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗል እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን የዚያን ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም ኔክስት ነገር ግን ሐሳባቸው ደነዘዘ በብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና ቅድም ያነበብነውን ቁጥር 13 ላይ እንዳደረሱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለም
ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራል በክርስቶስ ብቻ የተሻረ ነውና ነገር ግን እስከ ዛሬ ድረስ የሙሴ መጻሕፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል ወደ ጌታ ዘወር ባለ ጊዜ ሁሉ መጋረጃው ምን ይላል ይወሰዳል እኛ መጋረጃን በፊቱ እንዳደረገ እንደ ሙሴ አይደለም ሙሴ ፊት ማየት ተከልክሏል ጀርባ ነው ታያለ የተባለው ጀርባውን አይቶ ነው ፊቱ ያበራ የተመለሰው ጀርባውን አይቶ ነው በግሎሪ ወክ ያደረገ የተመለሰው ያ ይሻር የነበረው እንደዛ በክብር ከሆነ ይሄኛው ዘላለማዊማ እንዴት አብልጦ በክብር አይበልጥም ከዛ እንዲህ ይላል ጌታ መንፈስ ነው የአዲስ ኪዳን የመንፈስ አገልግሎት ላይ ስንመጣ እጣኑም መስዋዕቱም ፊዚካል አይደለም መንፈሳዊ ነው ጌታ ግን መንፈስ ነው የጌታ መንፈስ ባለበት በዚያ አርነት አለ እኛ ሁላችን ኤና ሞንትራሃሲያ እስራኤላውያን ሁሉ አይደለም ጀርባ የተከለከሉት ሙሴ ብቻውን ሄዶ ፊት ተከልክሎ ጀርባይ አሁን ግን መሪው ብቻ አይደለም የሚለው እኛ ሁላችን ያው እዚህ ጉባኤ ውስጥ ያለ ሰው በጠቅላላ በክርስቶስ ኢየሱስ አምኖ ዳግም የተወለደ ሰው በጠቅላላ እኛ ሁላችን በመጋረጃ በማይከደን ፊት ይውላችሁ ያም ክብር ሆኖ በመጋረጃ ተከድኗል ያም ጀርባ በማየት የሚመጣው ክብር ሆኖ በመጋረጃ ተከልሏል ማየት አልቻሉም ነበር ሙሴም ክብር እግዚአብሔርን አየው ብሎ ጀርባ አይቶ እንደዛ ግሎሪውስ ገብቷል እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር ሻሊሃማንቶሲያ ይሄን አዲስ ኪዳን አገልግሎት የጌታን ክብር እንደ መስታወት ያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክን መስል ዘንድ ከክብር ወደ ክብር እንለወጣለን የአዲስ ኪዳን አገልግሎት እኛ ሁላችን ሙሴ በሰንጣቃው አለት ውስጥ ሆኖ ነው እግዚአብሔርን ጀርባ ያየው እንደዛም አለት ውስጥም ሆኖ ፊት ማየት አልቻለም እንደዛ በብዙ ሊሚትና በሪስትሪክሽን የነበረው ያ በኩነኔ ተብሎ የነበረው ይሻር የነበረው በክብር ከሆነ how much more us ለምን እኛ ሁላችን በመጋረጃ በማይከደን ፊት ማንንም ጌታን ሳይሸፍንብን እግዚአብሔርን ጌታን ፊት ለፊት ያያየን የጌታን ክብር እንደ መስታወት ያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክን መስል ዘንድ ከክብር ወደ ክብር እንለወጣለን አንድ እንግሊዘኛ ትራንስሌሽን ምን ይላል we will be changed from one form of glory to another form of glory ሌላኛው ትራንስሌሽን ምን ይላል from one degree of glory to another degree of glory ምን ማለት መሰላችሁ ነገሩ ሊሚቱ እየጨመረ ነው የሚመጣው ዛሬ ያያችሁት ዛሬ የነበራችሁበት ነገር ሻኒያማንቶስ ትራንስፊገሬሽን ነው አይደል እንደውም ግሪኩ ምንድነው ሜታ ሞርፎሲስ ይሄ በተርፍላይ ኤግ ላርቫ ፑፓ አዳልት ብላ የምትመጣበት ፕሮሰስ ነው ትራንስፊገሬሽን ባይ ዘ ዌይ ወደ ታች ያቀም ኤግ ከሆነሽ በኋላ ከኤግ ላርቫ ከሆነሽ በኋላ ወደ ኤግ አትመጣም ከወደ ፊት ነው ሁሌ ፕሮግረስ የምታደርገው አንድ ግሎሪ ያየን ቀጣይ ሌላ ግሎሪ እናያለን በብራናት ምን እናያለን ይሄን አዲስ ኪዳን አገልግሎት ከክብር ወደ ክብር እንለወጣለን እኛ ሁላችን አንድ ኪልንገራችሁ በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት ያብለጨለጭን የሚለው እንግሊዘኛው as beholding in a mirror ነው የሚለው as beholding in a mirror መስታወትን እንደሚያይ ሰው እያየነው ነው የምንቀየረው ስለዚህ the more you see the more you are transformed the more you see በጣም ባያችሁ ቁጥር በጣም ወደዛ ክብር ትለወጣላችሁ ስለዚህ አሁን አብልጠን ማየት አለብን ማለት ነው መስታወታችን ነው እግዚአብሔር ቃል the more we look into this mirror ይሄ ቃል ራሳችንን ያሳየናል የከበረን እንደሆነን እርሱን እንደምንመስል በሰማይ ስፍራ በአብ ቀኝ እንደተቀመጥን ከክርስቶስ ጋር እንደተቀመጥን የእግዚአብሔር ጽድቅ እንደተደረግን በስፍራ ሁሉ ድል በመንሳት እንደምንኖር አሸናፊዎች እንደሆነን ያሳየናል the more we see the more we are transformed አብዝተን ባየን ቁጥር ያን መልኩ ወደ መምሰል እንለው የትኛውን መልክ ያየነውን መልክ ሉክ ያላያችሁትን መልክ አትመስሉ ሰማችሁ መምሰል ካለባችሁ መጀመሪያ ማየት አለባችሁ
ያን መልክ እንመስል ዘንድ የትኛውን ያላየነውን መልክ መምሰል አንችል። በኢየሱስ ስም አተኩረን ማየት እንጀምራለን። ማቴዎስ ወንጌል ምዕራፍ 17 የጨረስን ነው። ሺያላማንቶስ ከ6 ቀን በኋላ ይላል ጌታ ኢየሱስ። ማይ ጋድ ከ6 ቀን በኋላ ኢየሱስ ጴጥሮስ፣ ያዕቆብ ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ። በፊታቸው ምን አለ? ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ተራራው ራሱ ማውንት ኦፍ ትራንስፊገሬሽን ነው አይደል የሚባል? የመለወጥ ተራራ ማለት። በፊታቸው ተለወጠ። ማሊካራባሽ ዘቨሄዲያሳ እንደ አጋጣሚ እንደው እድሉን አግኝተው ኢየሱስ ሄዶ አሳያቸው እንጂ እሱ አብዛኛውን ጊዜ እየተለወጠ ነው የሚመጣው። አንድ ቀን ቢያዩ ጣፉልን እነሱ እንጂ ሁሌ ተራራ ሲወጣ ተለውጦ ግሎሪ አይቶ ሻላካማ። አንድ ቀን ነው ይዟቸው የወጣው። ይሄን አዩ። በፊታቸው ተለወጠ። ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከሱ ጋር ሲነጋገሩ ታዩአቸው። ይሄው ክፍል ማርቆስ ላይ አለ። ቀጣይ ማርቆስ ላይ እናውጣ። እዚህ ጋር ደግሞ ወደ ተራራ አወጣቸው ካለ በኋላ በፊታቸው ተለወጠ፣ ልብሱም አንጸባረቀ። የተለያዩ ጻፊዎች የተለያየ አይነት ዲስክሪፕሽን ነው የሚሰጡ። ደስ የሚለው ይሄ ነው። አጣቢ በምድር ላይ ሊያነጣው እስከማይችል በጣም ነጭ ሆነ። ሺያማንቶስ ሊትራሊ ፊዚካሊ እስኪገለጥ ድረስ ያ ክብር መገለጥ ጀመረ። ውስጡ ያለው ነገር ግሎ ማድረግ ጀመረ። ኤልያስና ሙሴ ታዩአቸዋል። አሁን እዚህ ጋር ሁለቱ ማቴዎስና ማርቆስ የሰጡን ዲስክሪፕሽን በቃ ወጥቶ ይዟቸው ወጣ፣ ተለወጠ ነው የሚለው። ምን ሲያደርግ እንደተለወጠ ግን ሉቃስ ይጽፍልናል። እዩት። ከዚህ ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስና ዮሐንስን ያዕቆብን ይዞ ሊጸልይ ወደ ተራራ ይዟቸው ሊጸልይ ወደ ተራራ ወጣ። ሲጸልይም ይላል ሻሚሃቶሪያስ። ቅድም ምን ብያችኋለሁ? የምንለወጥበት አንደኛው ዘሞር ዊሲ ነው ብያለሁ። ይሄን ቃል አብዝተን ስናይ እንለወጣለን። ሁለተኛ ሲጸልይም የፊቱ መልክ ተለወጠ ይላል። this is very important detail፣ በጣም አስፈላጊ ዲቴል ነው። ሲጸልይም የፊቱ መልክ ተለወጠ። ማይ ጋድ ልብሱም ተብለጭልጮ ነጭ ሆነ። እነሆም 2 ሰዎች ከእርሱ ጋር ሙሴና ኤልያስ ከእሱ ጋር ይነጋገሩ ነበር። በክብር ታይተው በኢየሩሳሌም ሊፈጸም ስላለው ስለመውጣቱ ይነጋገሩ። ማለት ዲቫይን ሲክሬት ማውራት ጀመሩ ከእሱ ጋር። የሆነ ጊዜ ኤሎስ ተምሮታል ይሄን ነገር። ግን ጴጥሮስና ከእርሱ ጋር የነበሩት እንቅልፍ ከበደባቸው። ነቅተው ግን ክብሩንና ከእርሱ ጋር የቆሙ የነበሩትን ሰዎች አዩ ይላል። ቀጣይ ስላይድ ላይ እናያለን። ከእነርሱም ሲለዩ ጴጥሮስ ጠበቀና ልክ ሙሴና ኤልያስ ሲለዩ አቤቷል በዚህ መሆን ለኛ መልካም ነውና አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳሶች እንስራ አለው። የሚለምነውንም አያውቅም ነበር። the glory was too much። ኢየሱስ ሻይን ሲያደርግ ኃይለኛ ግሎሪ ነው ማኒፌስት ያደረገው። ከዛ ይህንን ሲናገር ይላል ይህን ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናው የመረጥኩት ልጄ ይህ ነው እርሱን ስሙት የሚል ድምጽ ወጣ። ባይዘው አሁን እኔ እንዳነበብኩት የመረጥኩት ልጄ ይህ ነው እርሱን ስሙት የሚል ለስለስ ያለ ድምጽ አይመስለኝም። እግዚአብሔር ተቆጥቶ ነው። እንዴት ከሙሴና ከኤልያስ ጋር አንድ ላይ ታድርጉታላችሁ ልጄ? እሱ የአዲሱን ኪዳን የመንፈስ አገልግሎት ይዞ ነው የመጣው። ሻሊያኮሳን የአዲስ ኪዳን የመንፈስ አገልግሎት ከኩነኔ አገልግሎት ጋር እኩል ዳስ አይሰራለትም። ሻሊያንታስ እኩል ዳስ አይሰራለትም። ከደመናው እግዚአብሔር ተቆጣ። የመረጥኩት ልጄ እሱ ነው እሱን ስሙት። የአዲስ ኪዳን ኒው ቴስታመንት የመንፈስ አገልግሎት ይዞ መጣ ኢየሱስ። ሻሊማንታስ ይሄ መንፈስ አገልግሎት እያወራ ፊቱ ግሎ ማድረግ ጀመረ። ይሄንን ጌታ ታዲያ ሁለተኛ ቆሮንቶስ 3 ላይ ቅድም ያነበብነው ምንድነው? ያን መልክ እስክንመስል ድረስ እንለወጣለን። በመጋረጃ በማይከደን ፊት የማሊያኮሳን
የጌታን መልክ የጌታን ፊት እንደመስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ እንለወጣለን። የትኛውን መልክ? እዚህ ጋር ኢየሱስ የተገለጠበት this glory ኢየሱስ እንዲህ ያለው የሰጠኸኝን ክብር ብራዘር፣ ይሄ ግሎሪ ያለኛ ውስጥ ባይዘው የተገለጠ ያልሆነው እዚህ ጉዳይ ላይ ኮንሺየስ ስላልሆነን ነው። ክርስቶስ የሰጠኸኝን ክብር ሰጥቻችኋለሁ ብሏል። ይሄ ክብር ተሰጥቶናል። so the more we see the more we are changed በህይወታችን መገለጥ ይጀምራል። ከዛ ሲጸልይ ነው የሚለው ስንጸልይ the more we pray ሙሴ ያንን እንደዛ ያብለጨለጨ የወረደው ከእግዚአብሔር ጋር ስለተነጋገረ ነው የሚለው ዘጸአት ላይ። ከእግዚአብሔር ጋር ስለተነጋገረ ፊቱ እንዳብለጨለጨ አላወቀም ነበር ይላል። my god ኢየሱስ ሲጸልይ ተለወጠ። ስንጸልይ እንለወጣለን። ባየነው ቁጥር ይሄንን መልክ ባየነው ቁጥር እንለወጣለን። ባየነው ቁጥር ወደዛ መልክ ለመድረስ ሜታሞርፎሳይዝ እናደርጋለን፣ እንለወጣለን፣ ትራንስፊገር እናደርጋለን። ጄላማንቶራ ላባጂያ as we pray we are changed. As we pray we are changed. Lekabarasiya talabashaba malagada gabogatia ralabajeni megara labagadibos jelebras ontoloboros ekeberasian talabaje jegebebebebebesia ሃሌሉያ። የመጨረሻውን ቨርስ እንይና እንጸልያለን። ሻሊያ ማንትሬስ ሳሊቬራ ኮሲያባ ይሄ አሁን የምናየው ቨርስ ብሉይ ኪዳን ላይ የተጻፈ ሕዝቅኤል መጽሐፍ ላይ ነው የምናየው። ግን የእግዚአብሔር መንፈስ ውስጥ ሙቭ ስለማድረግ ትልቅ ኪ ይለቅልናል። ትልቅ በጣም ኢምፖርታንት ኪ የእግዚአብሔር መንፈስ ውስጥ እንዴት ወደ ዲፕስት ፖርሽን እንደምንገባ ወደዚህ ህልውና ሰጥመን እንዴት እንደምንገባ ይሄንን መልክ ወደምናይበት ስፍራ እንዴት እንደምንገባ ኪ ይለቅልናል። እንዲህ ይላል ወደ መቅደሱ መዝጊያ መለሰኝ፣ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበር። ውሃውም ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር። ውሃውም በየት በኩል ነው የሚወርደው? በመሰዊያው። የሰማችሁ የህይወት ውሃ ወንዝ ውስጣችሁ አለ። የሚወርደው በመሰዊያው ነው። ውሃውም በመሰዊያው ወደ ደቡብ ይወርድ ነበር። ዛሬ እግዚአብሔር የፈረሱ አልተሮችን ያድሳል። ይሄ ውሃ የሚፈሰው በመሰዊያው ነው። መሰዊያው ከሌለ ቧንቧው ተዘግቷል፣ መስመሩ ተዘግቷል። መሰዊያችን ውሃው የሚፈስበት ቦይ ነው። ሲጸልይ ሳለ ነው ኢየሱስ በመሰዊያው ላይ ሄዶ ኤቭሪ ታይም ነው ኢየሱስ ሄዶ ሀቢት ነበረው። ሐዋርያትም በ9 ሰዓት ወደ መቅደስ ሲሄዱ ነው የሚለው። ሶ ስፔሲፊካሊ የሚሰውበት ታይም ነበር። we need to have planned የሆነ prayer life። በመሰዊያው በኩል በደቡብ ይወርድ ነበር። ስለዚህ መሰዊያ ካለ ፍሎ አለ። አሜን። እስኪ መሰዊያ በሉ ካለ መንፈሱ ይፈሳል። ያ መንፈሱ የሚፈሰው በመሰዊያው በኩል የማያቋርጥ መሰዊያ የማያቋርጥ ፍሰት፣ የማይቋረጥ መሰዊያ የማይቋረጥ ፍሰት ያመጣል። ሁለተኛ እንቀጥል። በሰሜኑ በር በኩል አወጣኝ፣ በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከተው በስተውጭ ወዳለው በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበር። የመጨረሻውን ስላይድ ክፈትና ሻሊሃስ ሼሌቭራሃስ ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1000 ክንድ ለካ፣ በውሃውም ውስጥ አሻገረኝ። ውሃው እስከ ቁርጭምጭሚት ደረሰ። 1000 ክንድ ለካ፣ በውሃውም ውስጥ አሻገረኝ። ውሃው እስከ ጉልበት ደረሰ። ማልያሳታ ደግሞም 1000 ለካ፣ በውሃውም ውስጥ አሻገረኝ። ውሃው እስከ ወገብ ደረሰ። ደግሞም 1000 ለካ፣ ልሻገረው የማልችለው ወንዝ ሆነ። ውሃውም ጥልቅ ነበር፣ የሚዋኝበትም ውሃ ነበር። ሰው ሊሻገረው የማይችለው ወንዝ ነበር። ሁለተኛው የፍሎ የህልውናው ጥልቀት ይለያያል። የተለያየ ሌቭል አለው።
አሜን። የህልውናው ጥልቀት የተለየ እስከ ቁርጭምጭሚት የሚባል ሌቭል አለው፣ እስከ ጉልበት የሚባል አለው፣ እስከ ወገብ የሚባል አለው፣ የሚዋኝበት አለው። እዚህ ጋር ይህን ክፍል እያነበብኩ ጌታ ያስተማረኝን ጥቂት ነገር ልንገራችሁ። ብዙ ጊዜ የሆነ ጊዜ እንደውም አዳር ጸሎት ላይ ነግሬያችኋለሁ። ቢች ዳር ምናምን ለመዝናናት ይኬዳል አይደል? እና ብዙ ጊዜ እስከየት ነው የሚገባው? ቁምጣ ምናምን ይደረግና እስከ ጉልበት ማክሲመም፣ በጣም ዋና የሚችል ሰው እስከ ወገብ ምናምን ይገባል አይደል? ከዛ ተዝናንቶ ይመጣል። ምን እንደሚተርፈው ታውቃላችሁ? ሜሞሪ ማስታወሻ ነው የሚተርፈው። እስከ ጉልበት ቢች ዳር ተዝናንቶ የመጣ ሰው ሜሞሪ ነው የሚተርፈው። ፎቶ አለው። ከዛ ሄዶ ያኔ ጊዜ እኮ እዛ ጋር እስከዚህ ደርሰን ነበር፣ አይተዋል ፎቶ፣ ያኔ ኬንያ ሄደን ሞምባሳ ላይ ስንዝናና ይባላል። ሜሞሪ ፓሲፊክ ውቅያኖስ ውስጥ የገባው ግን ሜሞሪ አይደለም ያለው። እስካሁን የት እንደገቡ አይታወቅም። ብዙ ጊዜ የምሬ ነው፣ ብዙ ጊዜ ያኔ ወጣት እያለን እንደናንተ እንደዚህ ነበር ምንጸልይ፣ አሁን ግን ሲባል በቃ እስከ ጥልቁ እስከሚዋኝበት እስከሚሰጠምበት አልገባም ነበር ማለት ነው። it takes time ደግሞ it takes time። ዘላችሁ አይደለም ፓሲፊክ ላይ የምትሄዱት፣ ወክ እያደረጋችሁ ይሞላል። the more you fellowship, the more you pray, the more ከጌታ ጋር ታይም ስታሳልፉ እየጠለቀ የሆነ ሰዓት ጥልቁ ላይ ናችሁ። የአዲስ ኪዳን የመንፈስ አገልግሎት ነው። ሉክ እዚህ ብርጭቆ ውስጥ መርፌ ብከቱ አየዋለሁ አወጣዋለሁ አይደል? መርፌን የሚያክል ትንሽዬ ነገር እዚህ ብርጭቆ ውስጥ ቢገባ የውና ብዬ አወጣዋለሁ። ፓሲፊክ መሃል ላይ የገባ ቦይንግ 777 በአፋላጊ በራዳር አይገኝም። ነገራችሁ እንዳይገኝ ትፈልጋላችሁ? ውስጥ ግቡ። ጫፍ ላይ የሆነ ነገር ይገኛል። በእውነት ነው የምላችሁ። በጣም ዴንጀረስ መሳሪያ ሰመሪን ነው። ታውቃላችሁ አይደል? ሰመሪንን ዴንጀረስ ያደረገው ከላይ ያለ መሆኑ ነው። ራዳር ስካን አድርጎ አያገኘው፣ ውስጥ ነው። የሰመሪን ኢምፓክት ሰመሪን የሚሉት ጠላቂ መርከብ የሚባለው ኢምፓክቱ የሚታወቀው ቶርፒዶ መጥቶ የሆነ ነገር ሲያደርግ ነው። ውስጥ የገባ ሰው ዴቪል ይፈልገዋል። የት ነው ያለው ነገሩ ይላል። እስካን ያደርጋል፣ ይዞራል፣ እንደሚያገሳ አንበሳ እዛ ይሄዳል፣ ወዲያ ይላል። ግን ራዳሩ አያገኘውም ሰውየው። the only thing የሚታየው ሰውየው በኢየሱስ ስም ሲል ኢምፓክቱ የጨለመው ኪንግደም ላይ ቶርፒዶ ሄዶ ድው ሲያደርግ አዲስ ኪዳን የመንፈስ አገልግሎት we have to go to the deepest portion። ወደ ጥልቁ ክፍል መሄድ አለብን። ከላይ አይደለም፣ ጥልቅ ወደ ሆኖ ክፍል መገኘት። ቢዝነሴ እንዳይገኝ፣ ትዳሬ እንዳይገኝ፣ ልጆቼ እንዳይገኙ፣ ስራዬ እንዳይገኝ፣ አገልግሎቴ እንዳይገኝ ጥልቅ ወደ ሆነው የአዲስ ኪዳን የመንፈስ አገልግሎት እዚህኛው ፖርሽን ውስጥ ሰው ሲገባ መልክ ለማየት ቀላል ነው። እዚህኛው ፖርሽን ውስጥ ሰው ዝም ብሎ ሲገባ ዝም ብሎ ይቀየራል። ዝም ብሎ መለወጥ ይጀምራል። ሻይን ማድረግ ይጀምራል። ይዞት የሚሄደው ፕሬዘንስ ግሎሪ መክበድ ይጀምራል። ማሳንታራባያ ጠልቀን እንገባለን። ሌላኛው በጣም ያስቸገሩ ጉዳዮች እስካሁን ያልሞቱት ከላይ ይሄ ዳሩ ላይ ስለሆኑ ኃይለኛ ዋናተኛ፣ ፕሮፌሽናል ዋናተኛ ፓሲፊክ ላይ ዝም ብላችሁ መሃል ላይ ብታስቀምጡት የጊዜ ጉዳይ ነው እንጂ ይሞታል፣ ይሰጣል። በዋና ለሆነ ያህል ቀን ሰርቫይቭ ሊያደርግ ይችላል። እየተንሳፈፈ ምን እያለ ሰርቫይቭ ሊያደርግ ይችላል። የሆነ ሰዓት ላይ ሰውነቱ መስሉ ይከደዋል። የሆነ ሰዓት ላይ ባላንሱን መጠበቅ ይከብደዋል። አንዳንድ ጊዜ አንዳንድ ጉዳዮቻችን አልሞት ያሉን ጫፍ ላይ ስለሆኑ ነው። ዝም ብለን ጥልቁ ቦታ ላይ እንጣላቸው። የሆነ ሰዓት ላይ መስላቸው ይከዳቸዋል። የሆነ ሰዓት ላይ የት እንደገባ አታውቁት። አንዳንድ ሰው የሆነ ነካ ሲደረግ ቆጣ ሚል ሰው ካለ ይሄ ባህሪ ላስተካክል አልቻልኩም ካለ እዚህ ዲፕስ ፕሬዘንስ ሲገባ it's a matter of time ይሰጥማል። ምንም ሲንክ የማያደርግ ነገር የለም። ዲፕስ ፖርሽን ኦፍ ሂዝ ፕሬዘንስ ጥልቅ የሆነ ያለውና ክፍል በዚህ ውስጥ ወክ ስናደርግ ምን እንላለን? እንለወጣለን።
የአዲስ ኪዳን የመንፈስ አገልግሎት፣ የአዲስ ኪዳን የክብር አገልግሎት። ስራጭ በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 0000 ላይ ደውለው ማግኘት ይችላል።